የኢትዮጵያ መንግስት የ2018 ጠቅላላ በጀት 1.93 ትሪሊየን ብር እንዲሆን ረቂቅ ቀርቧል። ረቂቅ በጀቱ ሰሞኑን በሕዝብ ተወካዮች ምክር ቤት ውይይት እየተካሄደበት ሲሆን ከቀናት በኋላ ይጸድቃል ተብሎ ይጠበቃል። ለዓመቱ ከተያዘው 1.93 ትሪሊየን ብር ውስጥ 1.23 ትሪሊየን ብሩ ከሀገር ውስጥ ምንጮች ማለትም ከታክስና ታክስ ካልሆኑ ገቢዎች የሚሰበሰብ እንደሆነ በረቂቁ ዙሪያ በምክር ቤቱ ተገኝተው ማብራሪያ የሰጡት የገንዘብ ሚኒስትሩ አቶ አህመድ ሺዴ ተናግረዋል። ይህም የአጠቃላይ ገቢውን 81 በመቶ ይሸፍናል ብለዋል። ቀሪው 19 በመቶ ደግሞ ከውጭ እርዳታ ይገኛል በሚል ታሳቢ ረቂቅ በጀቱ መዘጋጀቱን ጠቅሰዋል። ለዓመቱ የተዘጋጀው በጀት የ417 ቢሊዮን ብር ያልተጣራ ጉድለት ያለው እንደሆነም ሚኒስትሩ በማብራሪያቸው አንስተዋል። ያልተጣራ የበጀት ጉድለቱ ከጥቅል ሀገራዊ ምርት ወይም ጂዲፒ 2.2 በመቶ ድርሻ ያለው እንደሆነ ተመልክቷል። የተጣራ የበጀት ጉድለቱ ደግሞ ከጥቅል ሀገራዊ ምርት ወይም ጂዲፒ ድርሻው 1 በመቶ እንደሆነ ተነግሯል። የበጀት ጉድለት ከአጠቃላይ ሀገራዊ ምርት ወይም ጂዲፒ አኳያ በ3 ተከፍሎ ይታያል የሚሉት የምጣኔ ሀብት ባለሙያው ዶክተር አቡሌ መሐሪ ናቸው። እሳቸው እንደሚናገሩት ላደጉ ሀገራት ጉድለቱ ከጂዲፒው እስከ 3 በመቶና ከዚያ በታች ከሆነ ኢኮኖሚው ጤናማ ነው ተብሎ ይወሰዳል። በአዳጊ ሀገራት ደግሞ ጉድለቱ ከአጠቃላይ ምርቱ ከ4 እስከ 5 በመቶ ከሆነ እንዲሁ ኢኮኖሚው ጤናማ ነው ተብሎ ይታሰባል ብለዋል። ግጭት ባለባቸው ሀገራት ጉድለቱ እስከ 5 በመቶ ቢደርስም ኢኮኖሚው ጤናማ ተደርጎ እንደሚቆጠር ጠቅሰዋል። ከዚህ አኳያ ቢበዛ 2 በመቶ ነው የተባለው የኢትዮጵያ የበጀት ጉድለት እንዴት ይታያል ያልናቸው ዶክተር አቡሌ ስሌቱ ከአጠቃላይ ሀገራዊ ምርት አኳያ ታየ እንጂ ጉድለቱ ይህ ብቻ ነው ማለት አይደለም ሲሉ መልሰዋል። ለዓመቱ ከተያዘው አጠቃላይ በጀት ከ11.8 በመቶ በላዩ ከውጭ እንደሚገኝ ማስታወስ ይገባል ብለዋል። በደንብ መረዳት የሚገባው አጠቃላይ የሀገር ውስጥ ምርቱን በመቶኛ ተሰልቶ ነው እንጂ ዲፊሲቱ 2.2 ነው ማለት አይደለም። 10% ኦፍ ጂዲፒ ነው። የዚህን ዓመት እንኳን ብናሰላው አሁን 236 ቢሊዮን አካባቢ ከኤክስተርናል ሶርስ የሚገኝ የሚል ነው የተቀመጠው በጀቱ ላይ። ያ ማለት አሁን ከተመደበው በጀት ከ11.8% በላዩ ከውጭ የሚገኝ ነው ማለት ነው በታሳቢ ደረጃ የተቀመጠው። ስለዚህ 10% ኦፍ ጂዲፒ ብለን ስናስቀምጥና የበጀት ጉድለት ብለን ስናስቀምጠው ያው መለኪያው በእርግጥ ፐርሰንቴጅ ኦፍ ጂዲፒ የአንድን ሀገር የኢኮኖሚ ጤናማነት መለኪያ ስለሆነ ነው 10% ኦፍ ጂዲፒ ወይም ከአገራዊ ምርቱ አንጻር የሚሰላው የኢኮኖሚውን ጤናማነት ለማለት እስከ 3% ያለው ባደጉት ሀገራት ጤናማ የምንለው ነው። ግን በርካታዎቹ ያደጉ ሀገራት ከ1% በታች ዲፊሲት ያላቸው ሆኖ እናስተውላለን። ከ2% በታችም ዲፊሲት ያላቸው በርካታ ሀገሮች አሉ። ስለዚህ ዲፊሲቱ መኖሩ ሳይሆን ኢኮኖሚ መሸከም ከሚችለው አንጻር ነው ያንን ዲፊሲት የምናየው እንጂ ኖርማል ኖሚናል ፊገሩን ስናየው ከ11% በላይ ከውጭ ሶርስ የሚገኝ መሆኑንም ታሳቢ ማድረግ ያስፈልጋል። መንግስት ከአበዳሪ ተቋማት ጋር ያደረገውን ድርድር ተከትሎ ለብድር ክፍያ ሊያውል የነበረው ገንዘብም በእጁ አለ ተብሎ እንደሚታሰብ የተናገሩት ባለሙያው የኢትዮጵያ የ2018 የበጀት ጉድለት እንዳይሰፋ ያደረገው አንዱ ምክንያት ይሆን እንደሆነም ተናግረዋል። በዚህ ዓመት ብዙ መስተዋል ያለባቸው ጉዳዮች አሉ። ምክንያቱም መንግስት ከዚህ ከማክሮ ኢኮኖሚክ ሪፎርሙ ጋር ተያይዞ የሎን ሪስትራክቸሪንግ የምንለው የዚህ የምንከፍልበት መጠንና ጊዜው ሪስትራክቸር ተደርጓል። በዚህ ምክንያት ምናልባት መንግስት ለዕዳ ሊከፍል የነበረው ሀብት በእጁ አለ አሁን ላይ ማለት ነው። ስለዚህ እነዚህ ነገሮች ታሳቢ ተደርገው የመጣ ሊሆን ይችላል። የኢትዮጵያ የ2018 ያልተጣራ የበጀት ጉድለት ከጥቅል ሀገራዊ ምርት ወይም ጂዲፒ 2.2 በመቶ ድርሻ እንዳለው ተመልክቷል። ያልተጣራ ጉድለት ለየትኛውም ጉዳይ በሚወጣ ወጪና ከየትኛውም ዘርፍ በሚመጣ ገቢ መካከል ያለ ልዩነት እንደሆነ ዶክተር አቡሌ ተናግረዋል። ያልተጣራ ወይም ግሮስ ዲፊሲት የምንለው ወጪዎቻችንን ከገቢዎቻችን አቀናንተን የምናገኘው ማለት ነው። ይሄ ኤክስተርናል ግራንትንም ጨምሮ በብድርም በግራንትም የምናገኘውን ወደ የትኛውም የሚሄድ ወጪ ሊሆን ይችላል፣ ገቢውም ከየትም የሚመጣ ገቢ ሊሆን ይችላል። በእነዚህ ሁለቱ መካከል የሚኖር ልዩነት ነው ግሮስ ዲፊሲት የምንለው። የተጣራ የበጀት ጉድለት ደግሞ ምናልባት ከውጭ ምንጮች የሚገኝ ገንዘብ ባይኖር በሚል የሚሰላ እንደሆነ ሰምተናል። ኔት ዲፊሲት የምንለው ደግሞ ኤክስተርናል ሶርሶችን ኮንሲደር አድርገን የምናየው ማለት ነው። ከግራንቶቹ ወይም ደግሞ ከግሮስ ዲፊሲቱ ሲቀነስ ኤክስተርናል ሎን ከውጭ ሶርስ እናገኘዋለን ብለን ያሰብነው በጀት ሲቀነስ የምናገኘው ኔት የምንለው ማለት ነው። ኤክስተርናል ሶርስ ምንም አይነት ሰፖርት ባናገኝም የግድ የሚኖር ዲፊሲት ማለት ነው። ያ ዲፊሲት ኔት ዲፊሲት እንለዋለን።
የበጀት ጉድለትን ለማጥበብ ሁሌም የሚመከረው የሀገር ውስጥ ገቢን ማሳደግ እንደሆነ የሚናገሩት ዶክተር አቡሌ ለዚህ ደግሞ አምራች ዘርፉን በተለየ መንገድ መደገፍ አስፈላጊ እንደሆነ ጠቅሰዋል። አምራቾች ብዙ ካመረቱ ብዙ ታክስ ይከፍላሉ፣ ብዙ ታክስ ከከፈሉ ደግሞ መንግስትም ብዙ ገቢ ያገኛል ብለውናል።